ልጆች በዛ ላይ ባልም አለሽ በደንብ ከአንተ ጋር የሚገባው ትዳር የሌለው ወይም ልጅ የሌለው ነው የሚጫወት ጌም ማለት ነው እንዴ? ልጅና ትዳር ካለሽ ከባልሽ እና ከልጆች ከኔ ጋር ለምን ትጫወቻለሽ? ያንተ ይለያል። አብሽር በቃ ለቀቅ አድርጊ ቦታውን፣ ለሌላ ሰዎች ልቀቂ ተራውን። ኢየሱስ ክርስቶስ ወጋውት። ሊዲያ እንዴት ነሽ? እንዴት ነህ? ደህና ነሽ? አለው እግዚአብሔር ይመስገን አለው። ሊዲያ ከየት ነው? እኔ ከድሬ። ከድሬ? ድሬ ከነገ ወዲያ ልመጣ ነው። እስቲ ቪዲዮ አብሪ። ቆይ ላበራልክ ነው። ስራ ቦታ ስለሆንኩኝ ነው። ምንድን ነው የምትሰሪው? ምንድን ነው የምትሰሪው? እኔ ቸርች ውስጥ ነው የምሰራው። ሂሳብ። ቸርች? ኦርቶዶክስ? ጴንጤ? ጴንጤ። እንዴ ካሽ አልቀጠራችሁ እንዴ? ተጀመረ ደግሞ አለ እንዴ? አዋ ምን መባ ይሄ የሚሰጠውን ተሰብስቦ ምናምን ለፓስተር ሰብስቦ ባንክ ለማስገባት ግብር ምናምን መክፈል ማለት ነው። ግብር ይከፈላል እንዴ ከመባ ላይ? አዎ ዛሬ ገና ግብር የምትከፍለው? የሃይማኖት ተቋሞችም ግብር ይከፍላሉ እንዴ? አዋ ቤተክርስቲያንም ይከፍላሉ። አታውቅም ነበር? አላውቅም። ቤተክርስቲያንና መንግስት የትኛውም ሃይማኖት ተቋም ይከፍላል፣ ግብር ይከፍላል። መስጊድ ምናምን ይከፍላሉ። ሁሉም ይከፍላል። ከድሮ ጀምሮ ነው ወይስ አሁን የተጀመረ ነው? ድሮ መሰለኝ፣ ግን እኔም አላውቅም ነበር። ግን የኦርቶዶክስ አውቃለሁ፣ ድሮም ይከፈል ነበር። አይ የእውነት የስራ ግብርና ጡረታ ይከፈላል። እየሰራው ስለሆነ አይ ለሰራተኞች ለኛ ጡረታ ይቆረጥብናል። እንደ ስራ ግብል ከነሱም ላይ ከሁላችንም ላይ። አሁን ከቸርች ትባረሪያለሽ ከስራሽ? ለምን? ጴንጤ መሆን አለብሽ ለመቀጠር ጴንጤ ቸርች። ያው እድሉ ይሰጣል። ኦርቶዶክስም ቅድሚያ ለኦርቶዶክስ እድል ይሰጥ የለ? እድሉ ቅድሚያ ይሰጣል። ያው ከሌለ ከቸርች ውስጥ ግን ሌላ መቀጠሩ አይቀርም። 28 ዓመት ኖር ያለው እስከ ዛሬ ለቸርቾች ለመንግስት ግብር እንደሚከፍለው አላውቅም። እንዴ እሺ፣ ቤተክርስቲያን ስ ኦርቶዶክስ ቤተክርስቲያን አታውቅም? ልትከፍል አይመስለኝም። የንግድ ቦታ ካላቸው ሜቢ ውጭ ላይ ሱቅ ምናምን ካለ በዛ ምክንያት ሊከፍሉ ይችላሉ። ግን ከሰራተኛ ጋር ማለት እኔ አሁን ለእግዚአብሔር ቤት ብዬ ደሞዜ ላይ ከሚሰጠው ላይ ግብር ይከፈላል። ይሁን ግብሩን ታዩና በኦርቶዶክስ ድሮ አውቃለሁ ይከፈል ነበር። አይ ከሰዓት ስንት ዓመትሽ ነው? 22 ብቻሽን ነው የምትኖሪ? ከቤተሰብ ጋር? ከቤተሰብ ጋር። ኦኬ። ፍቅረኛ አለሽ? አዎ ኃይል በል ብዬ ነው የገባሁት። ሳይክ ብዙ ጊዜ ትመጣልኛለህ። ከሰው ጋር ነህ። የጴንጤ ፍቅረኛ ማለት እንዴት ነው? እኔ ጴንጤ ይዤ አላውቅም። ፍቅረኛ አድርጌ እንዴት? ምን ማለት ነው? እኔ ፕሮቴስታንት ባይዘዌ ይህን መናገር እንፈልገው በጣም ቆንጆ ጴንጤ ያሉ በጣም እዚህ አዲስ አበባ በተለይ ድሮ ዩጎ ቸርች ሄዳለሁ። ምስራቅ ነው ያደግኩት። ምስራቅ መሰረተ ክርስቶስ ማለት ነው። በጣም ቆንጆ ሴቶች አሉ። ግን የጴንጤ ገርል ፍሬንድ ይዤ አላውቅም። እንዴት ነው የጴንጤ ጓደኝነት? አሁን ከባልሽ ጋር ምን ታደርጋላችሁ? ቺፕስ ትበላላችሁ? ምንድን ነው የምታደርጉት? አዎ እንደዛ ወክ እናደርጋለን፣ እንበላለን፣ እናወራለን። መዝናናት ስትፈልጉ ሜሪ እንዳትጠጣላችሁ ስፕራይት?
ወይን ጠጥተሽ አታውቂም? ጁስ አላውቅም። ጁስ ወይን። እሺ ተሳስማችሁ ታውቃላችሁ? ወጣች። እንዲሁም ያየሁት ምንድን ነው ጴንጤ ሀብታም ነሻ? አይ ሀብታም ለመባል እንኳን ገና ነው። ስንት ዓመትሽ ነው? 28 28 ስለዚህ አዲስ አበባ መጥተሽ የምትዝናኝበትን ነገር ኦፈር ስላደረኩልሽ ትቀበያለሽ? አክሴፕት ታደርጊያለሽ? ኦፈሩ መቼ ነው ፍሪ የምትሆነው? በዛኛው ሳምንት መቼ? አሁን ኔክስት ዊክ ሮብ መምጣት ትችያለሽ? እነግርሃለሁ። ያው ቃል አልገባም ፕሮግራም ይመስላል ያስኩኝ ብዙዎች ማያገኙት እድል ነው እና ብትጠቀሚበት እኔ ደስ ይለኛል። በዚህ ሰላም ልበልህ ብዬ ነው። ብዙ ጊዜ ስለምመጣ ገባለሁ። ብዙ ጊዜ ካየኝ ትዝናኛለሽ ማለት ነው። በእኔ ደስ ትለኛለህ። አመሰግናለሁ። ደስ ስላለ ዝዋይ ሆነሽ ግን እንዴት ጠርስሽ ብልዛ ነው አሉ እኮ ጥርሳቸው ነች። ሁሉም እንትን ይላል ማለት አይደለም። ክብሪት ስንት ገባሁ? 5 ብር ትንሽ ነው። 5 ብር በ5 ብር የሚገዛ ቃል እንዴ? ይንቃቃል። ሰውነት አይሰማም። ረፍታት እሺ፣ ስላወኩሽ ደስ ብሎኛል። አሳውቂኝ በቃ የምትመጪበትን ቀን ላድንቅሽ እንዳው በደፈናው ሞናሊዛዬ ነሽ። እኔ ኖር ነው እኮ አረብ ሀገር ነው ያለሽው? አረ ኢትዮጵያ ውስጥ ነኝ። ኢትዮጵያ የት አካባቢ? አዲስ አበባ። ክራንክ ናት። ክራንክ አዲስ አበባ የት አካባቢ? ኤምሲ ውጪ ስልክ ስትከፍቱ ካሜራቸው እንትን ይሄ ጋላሪያቸው ውስጥ እንደዚህ አይነት ፎቶ አለ። እንዲህ ኮፍያ አድርገው በጎን ጩልቅ በቃ የሆነ ብለርድ የሆነ ጥሮ ሐዘኔን ከወደኩበት ብነሳም በአንቺ ብርታት ነው አልረሳም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር የቀረ ቢቀር የኔ ጦሙሎ ቢያደርጎኔ በፍቅር ቃንነው ዘላለሜን ወድሻለሁ ለምን ቢባል ክራክ አረገ ድምፄ ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድሽ ለኔ በምድር ላይ ያለሽ ጉዳይ እህተ እንዴት ነሽ? አይ ወደ ካሜራ ትጠጊ ብዙ ወደኋላ ትንሽ ያ ምንድን ነው ሼፍ ነሽ? አይደለሁም ዱባይ ነኝ ያለሁት ብዬ ካለው የስራ ልብሳችን ነው እኮ እንደ አቀማመጥሽ ልክ አይደለም እኮ ማማ ቀን አታረጊው? ስንጥቁ ታየ እኮ እኔ እንደዚህ ነው የሚመቸኝ። እንዲህ ስታይ ስንጥቁ ታየ እኮ አላየሽውም? እሺ ጠይቂ። እሺ አሁን ወደ ጥያቄ ልግባ። በመጀመሪያ የዚህ ማለት ላይ አላማው ምንድን ነው? አሁን ላይ ሰው ታስገባለህ ታስወጣለህ እና ምንድን ነው? አይመለከትሽም። ምን አገባሽ? ደምደም አይመለከተኝ ትጠይቂያለሽ ብለህ እኮ ነው ያስገባኸኝ እኮ ጠየቅሽ። ለጥያቄው እኮ ነው ለጥያቄው አይመለከትሽም ምን አገባሽ?
የራሴ በአንቺ ስም በአንቺ አካውንት በፌክ አካውንት አይደለም የከፈትኩት። የራሴ ፕሮፋይል ያለበት የራሴ ስም ያለበት የራሴ ሰውነት ያለበት ነው። መብቴ ነው። አላማው ምን ይሁን ምንም ምን አገባሽ? አይ ባይዘዌ ስለአንተ ፐርሶናሊቲ ስለማላውቅን የጠየቅኩ። ምክንያቱም ወይ ከዚህ በፊት አንተን የሚከታተሉ ምናምን ሊያውቁ ይችላሉ። እኔ ስለማላውቅን የጠየቅኩ። ገና ዛሬ ነው ላይ የመጣልኝ፣ ዛሬ ነው የገባው። ስለዛ ነው እኮ። አንቺ ምንድነሽ? ተቆጣጣሪ ነሽ? ምንድነሽ? እኔማ አንተን ለመተዋወቅ እየሞከርኩኝ እኮ ነው። አላማው ምንድን ነው? ምንድን ላይ ነው የምትሰራው? ቲክቶክ ላይ ምንድን ነው የምታሰራጨው? ማለት እኮ ይሄ የሚያበሳጭ ነገር አይደለም ወይስ ደግሞ አልተበሳጩም። አሁን ካልመሆኜ ነው እየመለስኩልሽ ያለሁት። አላማው ምንድን ነው ይመስለኝ የምትሰራው ነገር ወይ ምናልባት ልክ ያልሆነ ነገር ነው። ስለዚህ ለመናገር የሚመች አይደለም ማለት ነው። ሰላም ዋል። እኔ በቃ አንድ የሚያስቀኝ አብዛኞቻችሁ ብዙን አላጠቃልም፣ አብዛኞች ግን አረብ ሀገር ያላችሁ ሴቶች ሰውን ኮንትሮል ለማድረግ የምትሄዱበት ርቀት ይሄ ቤተሰብሽ ቤት አይደለም። ይሄን ቆርቆሮ ገዛ ብዬ ነበር የላኩት፣ ሰማያዊ ቆርቆሮ ገዛ፣ አረንጓዴ ቆርቆሮ ገዛ ብለሽ የምትጨቃጨቂበት ቦታ አይደለም። ሰውን ሁሉ የዚህ ላይ ባላማው ምንድን ነው ምናምን ሲናፍረድብን የሚዘሙት ሰው በተወግሮ እንደሚሞት አታውቅም? ባይብል ላይ እየዘሙት ከመጠ ደንቆሮ ለምን አልክ ትለኛለህ? እሺ ያ በቃ ካሁን በኋላ የመጨረሻ ነው ይሄ ቻንስ። ገንዘብ ያላት ሴት ብቻ ግቡ፣ ገንዘብ የሌላት ሰው እንዳትገቡ። ካሁን በኋላ እቺ የመጨረሻ ልጅ ናት። ሌላ ሰው ገንዘብ። ሴና እንዴት ነሽ? እንዴት ነሞን አለን። ሴና ከየት ነው? እኔ አሰላ ነኝ። አደራ ክልሰድበኝ ብቻ እንዳይሆን ተቀበልከኝ። ስንት አመትሽ ነው? ያው ገምት፣ ግቢ ጨርሻለሁ ግን 26 27 አልደርስም። እንደዛ እኮ 23 ባለትዳር ነሽ? ኧረ አላገባሁም። ፍቅረኛስ አለኝ። ፍቅረኛ ካለሽ እኔ ላይቭ ላይ የምንሰራልሽ ማማ። ከፍቅረኛሽ ውጭ ሌላ ወንድ ማውራት የለብሽም እኮ እንዴ። እኔ በሌላ ኬዝ እኮ አይደለም ላወራክ የገባሁት። በየትኛውም ይሁን እኔ ለስንቶቹ እንደማስረዳ አላውቅም። እኔ በቃ ባል ካላችሁ ወይ ፍቅረኛ ካላችሁ እሱን ወንድ ብቻ ነው ማውራት ያለባችሁ። ሌላ ወንድ ማውራት በጣም ነውር ነው። ሌላ የሌላ ሰው ሚስትን ማላወራው፣ የሌላ ሰው ፍቅረኛ ማላወራው። አንቺ ሳይሽ ሁሉ ወገቤን ያመኛል። ለምንድን ታውቂያለሽ? በቃ ስሜቴ ጣራ ይነካል አንቺን ገና ሳይሽ። ምን ከነገ ወዲያ ድሬዳዋ ልሄድ ነው። ኮኪ ምን አለ አትሄጂም? ቁረጪ እስኪ አብረን እንሂድ እስኪ። እኔ አልሄድም። እኔ ፕሮግራም የለኝማ። እዛ መሄድ ሄጄ ነው የመጣሁት። ፕሮግራም የለኝም ነው ብር የለኝም እኮ። ፕሮግራም ሲኖረኝ ነው ብር የሚኖረኝ። አይ ብር ከሌለሽ ልስጥሽ ብዬ ነው። መሄድ ስፈልግ ትለኛለህ። ሲያምረኝ ትሰጭኛለሽ አንቺም? ልክ ሲያምረኝ አላልኩኝም። አንተ መሄድ ከፈለግሽ እሰጥሻለሁ ያልከኝ እኮ። መሄድ ስትፈልጊ የምሰጥሽ ከሆነ ሲያምረኝ ትሰጭኛለሽ። አሁን እኔ መሄድ በምፈልግበት ሰዓት አንተ በኔ ፕሮግራም ትሄድልኛለህ? ኢየሱስ እኔ በግ ድምፅ። አንቺ የት ነው ያለሽው? ከተማ አይደለም እንደ ያለሽው? ታዲያ ከተማ ውስጥ በግ የሚበላው የፍየል ድምፅ ብዙ ልሰማ ትችላለህ፣ ግን ከተማ ውስጥ በግ አይበላም። እኔ የከብት ድምፅ የት ነው ያለሽው? ከአዲስ አበባ ውጭ ስማ፣ ለምንድን ነው የምትሄዱት? ድሬዳዋ ሀገር ላይ ልጎበኝ፣ ሀረርም ሄዳለሁ።
ሄጄ አላውቅም። የመጀመሪያ ነው። በቃ በደንብ ጎሉ። ከማን ጋር የምትሄደው? እንዴት ነው? ትልልቅ ቂጣላቸው ሴቶቹ ይመስለኛል። ይገጫሉ አሉ በነፃ። እኔ ግን ከጓደኛዬ ጋር ነው፣ ከሴት ጓደኛዬ ጋር ይገጫሉ በነፃ። እናንተ የነፃ ምን ያደርግላል? ፍቅረኛ አለኝ፣ ከፍቅረኛዬ ጋር ነው የምንሄደው እና ይገጫሉ። በጣም ፎከስ አደረክ ይገጫሉ ላይ። በነፃ ከተሰጠህማ እንሞክራለን። ዳሜጅ ከሌለ ይሞክር ካለ ይዛት የላት። ሴት ብቻ አይደለም ወንድም አለ። ይዘ ወንድም ምንድነው? አንተ በነፃ የተገጫን እንትን ካልክ አንተን ይበላታል። ተበልተሻል አንቺ ሄደሽ። እኔማ ነፃ አገኛለሁ ያልበኩት እኔማ አድቫንቴጅ ይዤ አልሄድም። የነፃ አለ ምናምን ገጫለሁ በላለሁ ምናምን ብዬ አድቫንቴጅ ይዤ አልሄድም። ስትሄድ ገጭተሽ አታውቂም? ስትሄጂ እሺ። አይ እንደሱ ሴት ሆነሽ እንደሱ አይባልም እኮ አንቺ መንጠራራት የለብሽ። እንደዚህ ከከስክ ብዬ እንደዚህ ማለት አሁንም ኳስ ትጮቻለሽ ሄደሽ የት እዛ ምትጮችበት ቦታ ነው። ላይቭ ድሮ የምትገቢበት ቦታ እውነት በጣም አፉት የያዘ አንቺ ላይ እያሉ ነው። አይ አፌ ተይዞ ሳይሆን እንትን የሆነ ነገር ትዝ አለኝ። ቻው በይ።